ሄሎ ዲር ፋሚሊ ዛሬ እንደተለመደው አይነት ትምህርት አንማርም። እስከ መጨረሻው አብራችሁን ከቆያችሁ አዲስ ሰው መተዋወቅና ሰላምታ ልውውጥን እንለማመዳለን። ተግባራዊ ትምህርት ስለሆነ እንግሊዘኛን ማወቅ ብቻ ሳይሆን መናገርም የምትጀምሩበት ቪዲዮ ነው። አዲስ ከሆናችሁ አሁን ቤተሰባችን በመሆን የቻናላችን ቪአይፒ ይሁኑ። ሌትስ ዳይቭ ኢን። ኢንትሮዲዩሲንግ ዮርሰልፍ፣ ራስን ማስተዋወቅ። ምን አይነት ኤክስፕሬሽን እንጠቀማለን? ሃይ አም ብለን የራሳችሁን ስም ታስገቡና ናይስ ቱ ሚት ዩ ማለት። ለምሳሌ ራሴን ላስተዋውቃችሁ። ሃይ አም አቤል ናይስ ቱ ሚት ዩ። ሃይ አይ አም አቤል ናይስ ቱ ሚት ዩ። እናንተ ደግሞ በራሳችሁ ስም አቤል በሚለው ፋንታ በሉት እስኪ። አላችሁት? ናይስ። ፎርማል ወይም መደበኛ በሆነ መልኩ ራስን ለማስተዋወቅ እንጠቀመዋለን። ባይ ዘ ወይ ፎርማል ስንል ፕሮፌሽናል ስቲንግ ሙያዊ ድባብ ላለው ነገርና ንግግራችን ሪስፔክት ወይም ክብር በተሞላበት መልኩ ሲሆን ነው። ኢንፎርማል የምንለው ግን ሞር ካዡዋል ኤንድ suited for everyday conversation አፋችን እንዳመጣልን እንደለመደው የምናገረውና ቀን በቀን ንግግራችን ላይ የምንጠቀመው አነጋገር ኢንፎርማል ይባላል። ከጓደኛ ጋር ከቤተሰብ ጋር ምናምን ሊሆን ይችላል የምንጠቀመው። ሃይ አም አቤል ናይስ ቱ ሚት ዩ አልኳችሁ አይደል? ሰላም አቤል ነኝ፣ ስለተዋወቅን ደስ ብሎኛል እያልኳችሁ ነው። እናንተስ ምላሻችሁ ምን ይሆናል? ሃይ አቤል ናይስ ቱ ሚት ዩ ቱ አም ብላችሁ የራሳችሁን ስም፣ ለምሳሌ ሄኖክ ከሆነ ሃይ አቤል ናይስ ቱ ሚት ዩ ቱ አም ሄኖክ ሃውዝ ዮር ዳይ ጎይንግ ትሉኛላችሁ። እስኪ በሉት። አላችሁት? በራሳችሁ ተያያዘ እንዴ? ኢትስ ኦኬ ጽሁፉን ሳታዩ እስከምትሉ ድረስ ደጋግሙት። ከዛ የእናንተ ይሆናል። ሰላም አቤል፣ እኔም ስለተዋወቅ ደስ ብሎኛል። ሄኖክ እባላለሁ። ቀንህ እንዴት እየሄደ ነው እያላችሁ። እሺ ይሄ ከቀላችሁ ደግሞ አንድ እንጨምር። ሌላ ምላሽ መመለስ ትችላላችሁ። ሃይ አቤል ግሬት ቱ ሚት ዩ ቱ አም ሄኖክ ዋት ዱ ዩ ኢንጆይ ዱይንግ ልትሉ ትችላላችሁ። ይቺ ግሬት ናይስ በምትለው ነው የተተካችና እስኪ 3 ጊዜ ይሄን ደጋግሙት። አላችሁት አይደል? ናይስ። ይሄ ደግሞ መጨረሻው ላይ ምን ማድረግ ያዝናናሃል ወይም ያስደስታል የምትለዋ ነው የተጨመረች እንጂ ትርጉሙ አንድ አይነት ነው። አሁን ደግሞ ወደ ቤዚክ ግሪቲንግስ ወይም ደግሞ መሰረታዊ የሆነ ሰላምታ ልውውጥ እናያለን። ይሄ እንደ አዲስ ሰው መተዋወቅ ሳይሆን የምናውቀውን ሰው ስናገኝ የምንጠቀመው ነው። ሃውዝ ኢት ጎይንግ ሴይ ኢት። ናይስ። አንድ ሰው አሁን ላይ ያለበት ሁኔታ ስንጠይቅ እንዴት ነው እንዴት ይዞሃል ለማለት የምንጠቀመው አገላለጽ ነው። ኢንፎርማል በሆነ መልኩ ነው የምንጠቀመው። እለት በእለት የምንጠቀመው ንግግር ብያቸዋል። ለምሳሌ ሄይ ሜላት ሃውዝ ኢት ጎይንግ፣ ሰላም ሜላት እንዴት ይዞሻል ማለት ነው። እስኪ እናንተ ደግሞ እኔ እንዴት ይዞሃል በሉኝ አቤል ብላችሁ። ሃይ አቤል ሃውዝ ኢት ጎይንግ አላችሁ። ናይስ። ከዛ እኔ ደግሞ ምን እላችኋለሁ? ኢትስ ጎይንግ ዌል ቴንክ ዩ ሃው አባውት ዩ። ለድገመው። ኢትስ ጎይንግ ዌል ቴንክ ዩ ሃው አባውት ዩ። እስኪ እናንተም ሴይ ኢት አላችሁት። ጥሩ ነው አመሰግናለሁ። አንቺስ እንደማለት ነው። እዚህ ጋር how about you የምትለዋ ተጠቅመናል። how about you ይቺን በጣም ጠቃሚ ኤክስፕሬሽን ናት። ስለ ራሳችን ከተናገርን በኋላ ስለ ሰው ለመጠየቅ ከፈለግን ወይም ጨዋታውን ለማስቀጠል ስንፈልግ እንጠቀመዋለን። ለምሳሌ I really enjoyed that movie. How about you? ፊልሙን ወድጄዋለሁ። አንተሳ ማለት ነው። እዚህ ጋር I'm planning to go to church tomorrow. How about you? ነገ ቤተክርስቲያን ለመሄድ እያቀድኩ ነው። አንተሳ እያልኩ ነው እዚህ ጋር። እስኪ ደግሞ እናንተ እንደዚሁ በተመሳሳይ how about you በሚለው አረፍተ ነገር ስሩ። አንድ ስሩ። ሰራችሁ? አሪፍ። ሌላ የመጨረሻ ኤክስፕሬሽን ጨምርላችሁ። how are you? ይሄ ሁላችሁም ታውቁታላችሁ። ክላስ እያለን how are you how old are you እያለን እንጣላ አይደል? እንዴት ነው ማለት ነው። ከዛ ምላሻችሁ ምን ይላል? I'm doing well thank you ትላላችሁ። say it please thank you። ትህትና በተሞላበት መልኩ ደህና ነኝ ለማለት ነው። ይሄንን ፎርማል በሆነም ኢንፎርማል በሆነም መልኩ መጠቀም ይቻላል። አሁን ሳምራይዝ እናድርግና ለዛሬ ይብቃል። ስጠይቃችሁ እናንተ ትመልሱልኛላችሁ። hi I'm Abel nice to meet you. ሃይ አቤል ናይስ ቱ ሚት ዩ ቱ አም ብላችሁ የራሳችሁን ስም ካስገባችሁ ከዛ ንግግር ለማስቀጠል ደግሞ ዋት ዱ ዩ ኢንጆይ ዱይንግ ወይም ሃውዝ ዮር ዳይ ጎይንግ ካላችሁኝ ዛሬ ተዋውቀናል። ሌላ ቀን ተገናኘንና ሃውዝ ኢት ጎይንግ ኢትስ ጎይንግ ዌል ቴንክ ዩ ሃው አባውት ዩ ካላችሁኝ ወይም ደግሞ በተለመደው መንገድ ሰላም ልብላችሁ አልኩና ሃው አር ዩ አልኳችሁ። I'm doing well thank you how about you ነው ያላችሁኝ አይደል? thank you. I hope you enjoyed the video. If you did, please give it a thumbs up and subscribe for more content. Thanks for watching and see you soon.